ሰላም በያላችሁበት ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዘገባዎች አንዱ አለመናን ወደ እናንተ አደርሳለሁ። አብራችሁን ቆዩ። የአማራ ሚዲያ ኮርፖሬሽን ህብረ ብሔራዊ አንድነትን በመፍጠርና አሰባሳቢ ትርክትን በመገንባት በኩል ላበረከተው አስተዋጽኦ በፌዴሬሽን ምክር ቤት እውቅና ተሰጠው። 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል በስኬት እንዲከበር አስተዋጽኦ ያደረጉ ተቋማትም እውቅና ተሰጥቷቸዋል። ኢብራሂም መሐመድ ዝርዝር አለው። የኢፌዴሪ ፌዴሬሽን ምክር ቤት የ20ኛውን የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀንም በተመለከተ አስተዋጽኦ ላደረጉ ተቋማት የእውቅናና ሽልማት መርሃ ግብር አካሂዷል። በመርሃ ግብሩ ተገኝተው ንግግር ያደረጉት የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ቀኑ ኢትዮጵያ በማንሰራራት ላይ ሆና የምታከብረው በመሆኑ ልዩ ያደርገዋል ብለዋል። የዘንድሮውን በዓል ስናከብር በሀገራችን ትልልቅ ፕሮጀክቶች ህዳሴ ግድቡን ጨምሮ የተፈጥሮ ጋዝ ፕሮጀክት የጀመርንበት ምርትና ምርታማነትን ለመጨመር ከፍተኛ ስራ የሰራንበት በምስራቅ የኢትዮጵያ ህዝቦች ሲመኙትና ሲያልሙት የነበረው በተለይ ደግሞ ከነዳጅ ከኃይል ምንጭ ጋር ተያይዞ የተጀመሩ የልማት ስራዎች መሬት በተጨባጭ እውን ሆነው ያየንበት የኢትዮጵያ አርሶ አደሮች የምንጊዜም ጥያቄ የምንጊዜም ሀሳብ የሆነው የማዳበሪያ ፋብሪካ ግንባታ በተጀመረበት ማግስት የሚከበር 20ኛው የኢትዮጵያ ብሔር ብሔረሰቦች በዓል በመሆኑ የተለየ ትርጉም ይሰጣል። በአጠቃላይ 2018 የኢትዮጵያ የማንሰራራት ዘመን ነው። በዛ ዘመን ላይ ሆነን ነው በዓሉን እናከብረው። ስለሆነም በዓሉ የተለየ ድባብ ነበረው ማለት ይቻላል። ኢትዮጵያ ችግሮችን በምክክር ለመፍታት የሚያስችላት የመጨረሻ ምዕራፍ ላይ በተገኘችበት ወቅት በመከበሩ ቀኑ ልዩ ያደርገዋል ብለዋል አፈ ጉባኤው። በኢትዮጵያ ውስጥ በምክክር ችግርን የመፍታት በንግግር ችግርን የመፍታት በውይይት ወደ አንድ የመምጣትና የአገርን መሰረታዊ ጥያቄዎች መልስ ለመስጠት የሚያስችል ውይይት እየተካሄደ ያለበትና በዚህ ወቅት የሚካሄድ በዓል ስለሆነ የተለየ ትርጉም ይሰጠው ነበር። ዘንድሮ 7ኛው አገራዊ ምርጫ ደግሞ ከወራት በኋላ የምናካሄደው በመሆኑ በዓሉ የሚከበረው በዛ ዋዜማ ላይ ሆኖ ነው። ስለዚህ የተለየ ትርጉም ይሰጠዋል ማለት። በዓሉ የኢትዮጵያን መልክ ያስተዋወቀና ተሞክሮ የተገኘበት መሆኑን ተሳታፊዎች ተናግረዋል። ገዢ ትርክትን ለማስረት ትልቅ እድል ይፈጠራል። ይህ ቦርድ ሊወጣት አለበት። በሪፖርቱ ወጥቷል። ገዢ ትርክትን ለማስረት አንዱ የምንጠቀምበት የህዝብ ለህዝብ ግንኙነት የህዝብ ለህዝብ ትስስሩ የሚደዋወሉ እዛ አካባቢ የተሰርቷል የሚለውን ለእኛም ግብረ መልስ የሚሰጡበት ሂደት አለና ጥሩ ተሞክሮ ነው። ቀጣይ በደንብ ወጥቶለት ልንሰራው የሚገባ የህዝብ ለህዝብ ግንኙነት መሆን አለበት የሚል ሀሳብ ነው ያለን። እሴቶቹን በመጨመር የምናከብረው የኢትዮጵያ አንድነት እንዲጠናከርና ህዝቦች እንዲገናኙ እንዲተጋገዙ መፈቃቀርና መከባበር እንዲሁም ደግሞ መቻቻልን አብሮ መኖር እንዲዳብር ለማድረግ ስራ የተሰሩ ስለሆነ እውነት ለመናገር ማክበር ብቻ ሳይሆን ትልልቅ ነገሮችን ያገኘንበት ነው። ፖለቲካሊ፣ ሶሻሊ፣ ኢኮኖሚካሊ ትልልቅ ድሎችን የምናገኝበት ይህንን አጠናክረን የምናከብር ይሆናል። 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀንን በልዩ ቀለምና ድምቀት የአማራ ሚዲያ ኮርፖሬሽን በስፍራው በመገኘት በተለያዩ ቋንቋዎችና የሚዲያ አማራጮች ሰፊ ሽፋን በመስጠቱ ከአፈ ጉባኤው እውቅና ተበርክቶለታል። ቀኑ በድምቀት እና በስኬት እንዲከበር ላደረጉ የተለያዩ ተቋማት ከአፈ ጉባኤ አገኘሁ ተሻገር እውቅናና ምስጋና ተሰጥቷቸዋል። የአዲስ አበባ ከተማ አስተዳደር በከተማ ግብርና ለተሰማሩ የከተማዋ ነዋሪዎችና ስራቸውን የሚያጠናክሩበት በአዲስም ወደ ስራ ለሚገቡ መነሻ የሚሆን ድጋፎችን አደረገ። የተደረገው ድጋፍ ለበለጠ ስራ የሚያነሳሳ መሆኑንም አምራቾች ተናግረዋል። ሰላማዊት ነጋ ዝርዝር አላት። ሌማት የሀገር ተምሳሌት ነው። ሌማት ሁሉንም ባንድ የሚያሰባስብ የመትረፍረፍ የአንድነት ተምሳሌት
የአባወራ ቤት ጸጋው በሌማቱ ሙላት እንደሚመሰለው ሀገርም ዜጎቿን መግባ ማጥገብ እንድትችል የሌማቷ መሙላት ግድ ነው። ይህንንም ለማድረግ የሌማት ትሩፋት መርሃ ግብር በሀገር አቀፍ ደረጃ የተሰራበት ሲሆን የሌማት ትሩፋት መርሃ ግብር ኢትዮጵያ የምግብ ዋስትና እንድታረጋግጥ ማስቻል በተለይም በስጋ፣ እንቁላል፣ ማርና ወተት ቅንጦት ሳይሆን ትርፍ ምርት ሆነው እንዲገኙ ማድረግ ነው። 4ኛ ዓመቱን የያዘው የሌማት ትሩፋት በርካታ ግለሰቦችን ከሸማችነት ወደ አምራችነት፣ ከተረጅነት ከራሳቸው አልፎ ሌሎችን የሚደግፉ ግለሰቦችን ፈጥሯል። ተጠቃሚዎችም ከራሳቸው አልፎ በተመጣጣኝ ዋጋ ለገበያ በማቅረብ ለሌሎች ማጋራት መቻላቸውን ተናግረዋል። ከዚህ በፊት ተጠቃሚ ነኝ። 2 ጊዜ ዶሮ ሰጥተውኛል። እንቁላል እያረባሁ ነው ያለሁት። በራሴ ለቤተሰቦቼ እንቁላል ገዝቼ አላቅም። በምችለው ለበዓል ለጎረቤት አካፍላለሁ፣ በብዙውን እሸጣለሁ። በጣም ጥቅም አለው። ብዙ ጊዜ በየዓመተ በዓሉ እያረባው እሸጣለሁ። እንቁላልም ይጠቀማለሁ። በአበሻም በፈረንጆች። የአዲስ አበባ ከተማ አስተዳደር ለነባርና አዲስ ወደ ዘርፉ ለሚገቡ አልሚዎች ድጋፍ አድርጓል። ድጋፉ ለበለጠ ስራ የሚያነሳሳ መሆኑንም ተናግረዋል። በጣም ድጋፍ እየተደረገልን ነው። በጣም እያደግንበት ነው። ከተማ አስተዳደሩን በዚህ አጋጣሚ ላመሰግነው ፈልጋለሁ። ህዝቡን እንደዚህ ዝቅ ብሎ አይቶ ህዝቡ መጠቀም አለበት ብሎ ይሄን የመሰለ ቤት ማሰራቱ በጣም ትልቅ ነገር ነው። ከዚህ በፊት የተመዘገቡ ለውጦችን በማየት አዳዲስ አምራቾች ወደ ዘርፉ እንዲቀላቀሉ እየተደረገ ሲሆን በከተማ አስተዳደሩ የተመቻቸውን እድልና ድጋፍ በመጠቀም በዶሮ እርባታ ስራ ለመሰማራት መዘጋጀቷን የትናየት ክንፈ ሚካኤል ትናገራለች። እንቁላል ተወደደ። እኛ ደግሞ ቤተሰብ አንድ ላይ ነው የምንኖረው። ብዙ ልጆች አሉን እና እንቁላል በጣም 1 ትሪ ለአንድ ቀን ምናምን ነው የሚበቃን። ስለዚህ እኛ ደግሞ እናርባ ብለን ነው ቢያንስ ለራሳችን እንችላለን በሚል መነሻ ካፒታል አሁን እንደተነገረው ከሆነ በጣም ብዙ ነው። 100 ሺህ ምናምን ብር ያስፈልጋል። እኛ ያ ብር የለንም። ስለዚህ ክፍለ ከተማው ድጋፍ ስላደረገልን በጣም አመስግነን ለማርባት ዝግጁ እንሆናለን ማለት ነው። የአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት የተጠሪ ተቋማት አስተባባሪ ዶክተር ዳዲ ወዳጆ እየተሰራ የሚገኘው የሌማት ትሩፋት ስራ የከተማዋን በምግብ ራስን የመቻል አቅም በሚፈለገው ልክ እንዲያሳድግ በትብብር መስራት ይገባል ብለዋል። ለሚቀጥሉት 3 ወራት በመኖ ዶሮዎችን በማቅረብ እንዲሁም ደግሞ ዶሮዎች የሚረቡበትን ኬጂ በማቅረብ እንዲሁም ደግሞ ቴክኒካል ድጋፍ በማድረግ ከዚህ በፊት የነበረውን በአንድ በኩል ከተረጂነት ያለውን አመለካከት የሚያላቅቅና በሌላ በኩል ደግሞ ከተማ ውስጥ የሚያስፈልገንን የዶሮና የእንቁላል ምርት ለመጨመርና ገበያውንም በዛው ልክ ለማላቅ የታሰበ ትልቅ ስራ ስለሆነ ይህንን በጋራ ተረባርበን ልናሳካው ይገባል። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ የሌማት ትሩፋት በሁሉም ዘርፍ ለውጦች ማስመዝገቡን በመጥቀስ የምግብ ሉዓላዊነትን ለማረጋገጥ ከተማ አስተዳደሩ ያመቻቸውን እድል መጠቀም ይገባል ሲሉ ተናግረዋል። በአጠቃላይ ግብርናችን እየሰራ ያለው የምግብ እና ስነ ምግብ ዋስትና ማረጋገጥ ከዛም አልፎ ተርፎ ደግሞ የምግብ ሉዓላዊነትን ማረጋገጥ ሲሆን የምግብና ስነ ምግብ ዋስትና የሚጀምረው ከቤተሰብ ነው። ሉዓላዊነት የሚጀምረው ከቤተሰብ ነው። እሱ ነው ተደምሮ በሀገር ደረጃ ዋስትና የምንለውን ሉዓላዊነት የሚለውን የሚያረጋግጥልን ማለት ነው። አዲስ አበባ ከተማ ይህንን ዓላማ በሚያሳካ መልኩ እንዲፈጸም መሰረት ስለጣለ እኔም በግብርና ሚኒስቴር አመሰግናለሁ። ተቀጥለናል ተመልካቾች። በየዓመቱ የሚከበረው የደብረ ብርሃን ቅድስት ሥላሴ ዓመታዊ ክብረ በዓል ለማክበር ከተለያዩ አካባቢዎች የመጡ እንግዶች መልካም አቀባበል እንደተደረገላቸው ገለጹ። የከተማ አስተዳደሩ ባህል ቱሪዝምና ስፖርት መምሪያ መንፈሳዊ ቱሪዝምን ለማሳደግ ከባለድርሻ አካላት ጋር እየሰራ መሆኑን ገልጸዋል። በላይ ተስፋዬ ተጨማሪ አዘጋጅተዋል። ደጋማዋ የደብረ ብርሃን ከተማና በአካባቢው በርካታ መንፈሳዊና ታሪካዊ መዳረሻዎች አሉ። ከመንፈሳዊ መዳረሻዎች መካከል ደግሞ የቅድስት ሥላሴ ጥር 7ና ሐምሌ 7 በየዓመቱ የሚከበረው አንደኛው ነው። በዚህ ዕለትም በርካታ ምዕመናን ከተለያዩ አካባቢዎች እየመጡ በዚህ ቦታ ላይ በዓሉን በድምቀት ያከብራሉ። በዛሬው ዕለት ጥር 7 ቀንም ከተለያዩ አካባቢዎች የመጡ እንግዶች ታድመዋል። እነሱንም በዓሉ እንዴት አገኛችሁት? የደብረ ብርሃን አቀባበልስ ምን ይመስላል ስንል እንግዶችን አናግረናል። ከአዲስ አበባ ነው የመጣሁት። ጥር ሥላሴ ደብረ ብርሃን ለማክበር አክብረን ነገ ደግሞ ወደ ሀገራችን እንመለሳለን ማለት ነው። በጣም ቆንጆ ነው። በጣም ደስ ብሎናል። ትናንትና ነው የገባ ነው። ከአዲስ አበባ ነው የገባሁት።
በጣም ቆንጆ ነው። አቀባበልም ቆንጆ ነው። ህዝቡም ደስ ይላል። ዛሬ በደብረ ብርሃን የስላሴ ቤተክርስቲያን ተገኝተናል በዓሉን ለማክበር። እንኳን አደረሳችሁ። በጣም ደስ የሚል ህዝብ አይቻለሁ። በጣም የፍቅር ሰው ነው ሲጀመር እናውቃለን። ደብረ ብርሃን የፍቅር ሰዎች ናችሁ፣ እንወዳችኋለን። አመሰግናለሁ። መልካም በዓል፣ መልካም የጥምቀት በዓል ይሁንላችሁ። በአመት 2 ጊዜ ጥር ስላሴን አልቀርም፣ ሐምሌ እና ጥር ስላሴ በየአመቱ እንዳውም አዳሬን ነው ብዙ ጊዜ የምመጣው። ጥሩ ነው። የህዝብ የማህበረሰቡ ማቀባበል ከምንም በላይ ቆንጆ ነው። ጥሩ ነው። በየአመቱ ጥር 7 የሚከበረውን የቅድስት ስላሴ ዓመታዊ ክብረ በዓል በሚመለከት እንግዶችን ለመቀበል ሰፊ ቅድመ ዝግጅት ሲደረግ እንደነበር የደብረ ብርሃን ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ የቅርስ ጥበቃና ልማት ቡድን መሪ አክሊል ጌታቸው ነግረውናል። እንግዲህ የከተማችን የቱሪዝም እንቅስቃሴ አንዱ ሃይማኖታዊ የቱሪዝም ክብረ በዓላትን ማክበር ስለሆነ እንደምትመለከቱት በርካታ ምዕመናን ከተማችንን እየጎበኙ በረከት እያገኙ ነው ያሉት። በዚህ ረገድ ሆቴሎቻችንንም የማነቃቀት ስራ እየሰራ ነው ብሎ መውሰድ ይቻላል። የሃይማኖታዊ ቱሪዝም በዓሉ ከዋዜማው ጀምሮ የከተማችን ወጣቶች ከተማውን በማሸብረቅና በልዩ ልዩ አገልግሎት አዳራቸውን አድረዋል። እንዲሁም የከተማችን ጸጥታ አካላት ከተማዋን ጸጥታ ከመጠበቅ አንጻር እጅግ አድርገን ማመስገን እንፈልጋለን። ከፍተኛ ስራ ሲሰራ ቆይቷል። በዛሬው ዕለት የቅድስት ስላሴ ዓመታዊ ክብረ በዓል ተከብሯል። በቀጣይም የጥምቀት በዓልን በደብረ ብርሃን በድምቀት ለማክበር የሚያስችል ቅድመ ሁኔታ ስለመኖሩ ነው አቶ አክሊል የነገሩን። እንግዲህ ከተማችን ላይ ከጥር ጋር ተያይዞ የቱሪዝም ሳምንትና የቱሪዝም ወር ከመሆኑ ጋር ተያይዞ የጥር ስላሴን ስናከብር የምናኮበኩበው ተግባራችን ወደ ጥምቀት ተግባር ስለሆነ ጥምቀትን በደብረ ብርሃን ማክበር በዚህ ዓመት ግን ለየት የሚያደርገው 44 ታቦታት አንድ ቦታ ላይ እንዲያድሩ እና ጥምቀተ ባህሩም እንዲከበር ደመቅ እያደረግ ነው። በሚቀጥለው የሀገር አቀፍ ብቻ ሳይሆን የዓለም አቀፍ የቱሪስት መስህብ እንዲሆን እንሰራለን። እኛ ደግሞ ስናከብር በቂ ዝግጅት አድርገን ካከበር ነው የማይመዘገብበት ምክንያት አይኖርም። ስለዚህ እነዚህ ሀብቶች ለሸዋ ሕዝብ ብቻ ሳይሆን ለዓለም ሕዝብ የሚተላለፉ በመሆናቸው ሁሉም ምዕመናን ይህን እያወቀ ታሪኩን እያወቀ እምነቱን እያወቀ በእምነት ደረጃ የሁሉንም እምነት አካታች የሆነ ነው መስሪያ ቤታችን እናከብራለን እና ጥምቀትን በደብረ ብርሃን ማክበር ልዩ መልእክት ያለው መሆኑን ለማስተላለፍ እፈልጋለሁ። በደብረ ብርሃን ከተማና በአካባቢው በበዓሉ ወቅት የባህል ልብስ መልበስ ከጊዜ ወደ ጊዜ እያደገ መምጣቱን የአልባሳት አምራቾች ነጋዴዎችና ተጠቃሚዎች ተናገሩ። ደብረ ብርሃን ከተማን የአካባቢው ባህል የሚያሳዩ የባህል አልባሳት መገኛ እንድትሆን ሀገራዊ ልብሶችን በመልበስም እንዲበረታታ የሽመና ማህበራትን በማቋቋም ዘርፉን የስራ ዕድል መፍጠሪያ እንዲሆንም እየተሰራ ነው ተብሏል። አበበች ዋላሸት ዝርዝር አዘጋጅታለች። ይህ የያዝነው ጥር ወር የበርካታ በዓላት እንዲሁም የሰርግ ስነ ስርዓት የሚከናወንበት ወር ነው። በርካታ የባህል አልባሳትን የሚገዙ ሰዎችን እየታዘብን ነው የምንገኘው። እስኪ ገባ ብለን ገዥንም ሻያጭንም ያለውን ሁነት እንጠይቃቸዋለን። እንዴት ናችሁ? የባህል ልብስ ግብይቱ እንዴት ነው? ከዚህ በፊት የገና በዓል ነበር። አሁን ጥምቀት ላይ ደርሰናል። አሪፍ ነው፣ ጥሩ እየሄደ ነው። አሁን በየክርስትናው በየልደቱ በየምክንያቱ የባህል ልብስ እያሰራ ነው የሚገኘው ሰው። አሁን በጣም እየጨመረ መጥቷል። ከበፊቱ በፊትም ነበር፣ ግን አሁን በጣም እየጨመረ መጥቷል። ከተለያዩ ከተማዎች እየመጡ ያሰራሉ። ብዙ አይደለም የነበረው። አሁን ግን ህብረተሰቡ የባህል ልብስ ሴቱም ወንዱም ሲለብስ ሲያጌጥ ያምርበታል፣ ደስ ይላል። የምናያቸው ነገሮች ከፈረንጅ እንደውም የሀገራችን ስለብስ ነው ሴቶች የሚደምቁት፣ እኛም እንደምቀው እና እኔም ከዛ የተነሳ ነው ለእናታችን እንዲቀርቡ አድርገን ይህን ስጦታ ገዝተን ልንሰጥ የፈለግ ነው ማለት ነው። በፊት ቻይናዎችም እያስመሰሉ ይሰሩት ነበረ። አሁን ደግሞ ሀገራችን ላይ በጣም በርካሽ ዋጋ በተመጣጣኝ ዋጋ ሰው እንዳቅሙ እየለበሰ ነው ያለው እና በጣም ደስ ይላል። እኛም አሁን ገዝተን እየወጣን ነው። እንግዲህ ተዘዋውረን እንደተመለከት ነው የባህል አልባሳት በብዛት ማህበረሰቡ እየፈለገው ተጠቃሚ የሆነ እንደሆነ ለመታዘብ ችለናል። እንግዲህ ወርሃ ጥር ቀደም ብለን እንዳልነው የክብረ በዓላት የሰርግ ስነ ስርዓት የሚከናወንበት ወር ነው። ይህንን የባህል አልባሳት ተግባርን ታዲያ የስራ ዘርፍ አድርጎ በመንቀሳቀስ ረገድ ደብረ ብርሃን ከተማ ስራና ስልጠና ምን እየሰራ ነው የሚለውን ደግሞ እንመለከታለን። እኔ ስሜ መኩሪያ ተሾመ ይባላል። የበዓል ዙሪያ ያው ቢዚ ነን። በጣም አዋጭነት አለው። አሪፍ ነው። ትእዛዝ አለ። ያው እንደውም አላደርስ እያለን እንግዲህ እነዚህ ሸማኔዎች ያው ቀጠረን እናሰራው
ለአሁኑ ያው የገበያ ትስስር ያው ብዙም እንትን እያልን አይደለም። ደንበኞች አሉ። ቡቲክ ለሚሰፉ ሰዎች፣ ለባህል አልባሳት ለሚሰፉ ሰዎች እናስረክባለን ሰርተን አምርተን ማለት ነው። በደብረ ብርሃን ከተማ የሽመና ማህበር ካላቸው ክፍለ ከተሞች መካከል አንዱ የአጼ ዘርዓ ያዕቆብ ክፍለ ከተማ ነው። የክፍለ ከተማው የስራና ክህሎት ጽህፈት ቤት ኃላፊ አቶ አለማየሁ ሸዋንግዛውን ስለ ስራው ጠይቀናቸዋል። ሽመናዎችን በማጠናከር አንዱ የኢንተርፕራይዝ አካል በማድረግ አንደኛ በኢኮኖሚ የዳበረ አቅም እንዲኖራቸው፣ ሁለተኛ ደግሞ ሽመና በራሱ አንዱ የባህላዊ መገለጫችን ከመሆኑም አኳያ አንዱ የቱሪዝም መገለጫችን ነውና ሽመና ስናደራጅ ይህ በእኛ ክፍለ ከተማ የመጀመሪያው ነው። እንደ ከተማችን ማስፋት እንደሚጠይቀን እና በዛው ልክ መስራት እንደሚጠይቀን እንዳለ ሆኖ አሁን በእኛ ክፍለ ከተማ ውስጥ 2 የሽመና ማህበሮች አሉን። አብዛኛው ማህበረሰብ ለዚህ አልባሳት በተለያየ ዲዛይን እየሰሩ የሚያቀርቡበት ሁኔታም እንዳለ ሁሉ ማሳያ ስለሆነ ይህንን ማህበር ያለውን በማጠናከር አዳዲስ ኢንተርፕራይዞችን በመፍጠር ደግሞ ከተማችን ላይ የተሻለ አቅርቦት እንዲኖር ለቀጣይ እንሰራለን ብለን እናስባለን። በእኛ ተቋም በዚህ ዓመት ለሽመናው ዘርፍ ትኩረት ተሰጥቶ ከከተማው ባህል ቱሪዝም ጋር እየተሰራ መሆኑን ነው አቶ አለማየሁ የተናገሩት። ተመልካቾች የዜና ሰዓታችን አሁን ደግሞ አጫጭር ዘገባዎችን ወደ እናንተ የሚያደርስበት ሰዓት ላይ ደርሷል። መሰረት መግጫ አዘጋጅታቸዋለች። አብረን እንከታተል። ሰባተኛው ሀገራዊ ምርጫ ስኬታማ እንዲሆንና ያለ ጸጥታ ችግር እንዲጠናቀቅ በቂ ዝግጅት መደረጉን የብልጽግና ፓርቲ ምክትል ፕሬዚደንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራ ገለጹ። በሁሉም የምርጫ ክልሎች የሰላም ሁኔታ ያለበት ደረጃ ተለይቶ ምርጫ ለማከናወን የሚያስችሉ የሰላምና ጸጥታ ስራዎች እየተሰሩ መሆኑን አቶ አደም ፋራ ገልጸዋል። በምርጫው በብቃት ለመሳተፍ ዝግጅቶች መደረጉን ጠቁመው ባለፉት 6 ወራት የተከናወኑ የፓርቲ ስራዎች በርካታ ውጤቶች የተመዘገቡበትና ተሞክሮዎችም የተወሰዱበት እንደሆነ ገልጸዋል። የልማት ስራዎችን የህዝብን ተጠቃሚነት ባረጋገጠ መንገድ በመምራት ዘላቂ ሰላምን ለማረጋገጥ የተደረጉ ጥረቶች ተስፋ ሰጪ ውጤቶች ማስመዝገብ እንደቻሉም መናገራቸውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘግቧል። መንግስት በኢንቨስትመንት ዘርፍ የፈጠረው ምቹ መደላድል ከፍተኛ የውጭ ምንዛሪ የሚያስገኙና በቴክኖሎጂ አጠቃቀማቸው ከፍ ያሉ ኢንዱስትሪዎች ወደ ሀገር ውስጥ እንዲገቡ አቅም እየፈጠረ መሆኑን የኢንዱስትሪ ሚኒስትር መላኩ አለበል ገለጹ። የኢንዱስትሪ ሚኒስትሩ አቶ መላኩ አለበል የሁዋጂያን ዓለም አቀፍ ቀላል ኢንዱስትሪ ልዩ የኢኮኖሚ ዞንን የስራ እንቅስቃሴ ተዘዋውረው ጎብኝተዋል። የውጭ ባለሀብቶች በተወሰኑ የኢንቨስትመንት አማራጮች ላይ ይሰማሩ እንደነበር አስታውሰው አሁን ላይ ዘመኑን የዋጁና ቴክኖሎጂን መሰረት ባደረጉ ኢንቨስትመንቶች ላይ የመሰማራት ፍላጎታቸው እያደገ መጥቷል ብለዋል። የኢትዮጵያ መንግስት ኢንቨስትመንትን የሚያበረታታ ፖሊሲ ተግባራዊ ማድረጉ፣ የኤሌክትሪክ ኃይል አቅርቦት መሻሻሉ፣ የሰለጠነ የሰው ኃይል በዘርፉ ላይ መሰማራቱ ለፍላጎቱ ማደግ መሰረት መጣሉን አንስተዋል። በዚህም ኢትዮጵያ ከኢንቨስትመንት የምታገኘው የውጭ ምንዛሬ እያደገ መምጣቱን ጠቅሰዋል። በዚህ ረገድ በቅርቡ በሐዋሳ ኢንዱስትሪ ፓርክ ስራ የጀመረው ቶዮ ሶላር ፋብሪካ በ6 ወራት ብቻ 55 ሚሊዮን ዶላር የውጭ ምንዛሬ ማስገኘቱን በአብነት አንስተዋል። የኢዜአ ዘገባ ነው። በኢትዮጵያ በየዓመቱ በካንሰር ከሚጠቁ ከ6 እስከ 8 ሺህ ህጻናት መካከል ሕክምና የሚያገኙት ከ25 በመቶ በታች ብቻ መሆናቸውን የኢትዮጵያ የህጻናት የደምና ካንሰር ሕክምና ማህበር አስታወቀ። የማህበሩ ፕሬዚደንት ዶክተር አቤል ኃይሉ በማህበሩ ምስረታ መርሃ ግብር ላይ እንደገለጹት ቀሪዎቹ 75 በመቶ የሚሆኑት ህጻናት በአቅራቢያቸው የሕክምና አገልግሎት ባለመኖሩና በገንዘብ እጥረት ምክንያት ለሞት ይዳረጋሉ ብለዋል። የዚህ ማህበር መመስረት በዘርፉ ያሉ ባለድርሻ አካላትን በአንድ ጥላ ስር በማሰባሰብ ለችግሩ የተቀናጀ ሙያዊ ምላሽ ለመስጠትና ለህጻናት የደምና ካንሰር ህክምና እድገት አዲስ ምዕራፍ የሚከፍት መሆኑን ዶክተር አቤል አስረድተዋል። አንድም ህጻን በካንሰር መሞት የለበትም የሚለውን መርህውን ለማድረግ መንግስት ያልሆኑ ድርጅቶችና መላው ህብረተሰብ ከማህበሩ ጎን እንዲቆምም ጥሪ አቅርበዋል። ማህበሩ የህክምና ተደራሽነትን ለማስፋትና የባለሙያዎችን አቅም ለመገንባት በትኩረት እንደሚሰራ ፕሬዚዳንቱ ጠቁመዋል። ወቅታዊ የህክምና ግብዓቶችንና መድኃኒቶችን በበቂ ሁኔታ ማቅረብ የህጻናቱን ህይወት ለመታደግ ወሳኝ መሆኑን ተመላክቷል። የኢትዮጵያ ፕሬስ ድርጅት ዘግቦታል። ተመልካቾች አብራችሁን ስለነበራችሁ እናመሰግናለን። ዘገባዎቹን አንዱ አለመናን ወደ እናንተ አደረስኩ። ጤና ይስጥልኝ።